ለልጄ ምንም ነገር በዚህ ቀለበት ላይ ሰበብ አድርጌ ምንም ነገር አልሰጠውም፣ ፈጣሪው ነው የሚጠብቀው ብላ ነው የተናገረችው። ከባድ የሆነ ውሳኔ ነው የወሰነችው። እንዳልክ የሚባለው ሰውዬው ከጎኗ ቁሞ ለምን እንደዚህ ነገር ታደርጊያለሽ? ቢያንስ ልጅሽ እንዲሻለው እንደ እናትነትሽ ኃላፊነት መውጣት አለብሽ፣ ቀለበቱ አድርገው በዩ ብላ ተናግሯት ነበር። እሷ ግን በምንም ነገር አልደራደርም፣ እኔ በቀለበቱ አላምንም፣ ስለዚህ እና ከባድ የሆነ ውሳኔ ነው የወሰነችው የነበረው። ዛሬ አሌክስ ደግሞ የሉል መድኃኒት ፍለጋ በሄደበት አንዳንድ ነገራቶችን አጋጥሞታል። በጣም ከባድ የሆነ ነገር ነው። አሙቴ የሚባሉ ሰዎች በጣም ኃይለኛ እንደሆኑ ነው ዛሬ ተሰማው። አሞቴ የተባለ ሰውየው ቅመማ ቅመም ጫካ ውስጥ ቁጭ ብሎ የሚቀም ሰውየው ነው ዛሬ ፍለጋ ድረስ የሄዱ ተነበረው። ነገር ግን እነሱ እንደሚመጡ መረጃ ደርሷቸው የእሱ ጠባቂ የሆነ ሰውየው እንዲያመልጥ ነው ያደረገው። እሱ ተይዘዋል፣ ጠባቂው ተይዘዋል። ትላንት እንዳያችው የሆነች ልጅ ከነ ወንድሟ ጫካ ላይ ተጥላ ተገኝታ ነበር። ዛሬ ደግሞ ስትመረመር እርጉዝ ሆና ተገኘች። ማን ነው ያስረገዛት ብትሉኝ ደግሞ ያ ቅመማ ቅመም የሚቀምም ሰውዬው ጫካ ውስጥ የእሱ ጋርድ ነው ያስረገዛት። ምክንያቱም ያቺ ልጅ አስሜራ ናት። ይሄ ያስረገዘው ሰውዬው ደግሞ አሞቴ ነው የሚባለው፣ አስመራ የሚባለውን እኔ ስለማያዝልኝ ነው ይቅርታ። ስለዚህ ለምን እንደዚህ ነገር ታደርጋለህ ሲባል የእነሱ ደም ለእኛ ያገለግልናል። አምሳሪዎች ነው። አምሳሪዎች ለእኛ ምንም ነገር አይደሉም። ከኛ ከጫማችን በታች ናቸው። እነሱ እንደ ሰው አንቆጥራቸውም። እና ለምዶ ያስረግዝካት ሲባል ልጁ ደሙ ስለተፈለገ፣ ምክንያቱም ቅመማ ቅመሞች የሚቀመሙ በደም ስለሆነ በነዛ ሰዎችን ቅመማ ቅመም ስለሚቀመም ለዛ ነው የተፈለገው እንጂ እኔ ከአስመራው አስመሬ ነው የሚባሉ ከነዛ ሰዎች በአንድ አልጋ ላይ መተኛት ማለት መዋረድ ማለት ነው። አሰባችሁት? ሰው እንደ ሰው ማያዩ ማለት ነው። አሞት የሚባሉ ሰዎች በጣም ሀርድ ናቸው። ሰውን እንደ ሰው ማያዩ። እዚህን ያደረኩት አላቃይ አዞኝ ነው እንጂ እኔ ወድጄ ፈቅጄ አይደለም። ምክንያቱም እነሱ በጣም የሚጠሉ ከሰው እኩል ማይቆጠሩ ለኛ የበታችነት እንድናሳያቸውና ለኛ እንዲቀጠሩ ከእንስሳ የማይሻሉ ሰዎች ስለሆኑ እኛ ለትዳር አንመኛቸውም። እኛ ሞቴዎች ጀግና ነን። እኛ ሞቴዎች እንደዛ ነን። ስለዚህ ለዛ ነው ልጁ በተወለደ በ32 ቀኑ እኔ ወር ከ2 ቀን ማለት ነው ልጁ ይገደልና ደሙ ቅመማ ቅመም ይቀመጣል። ምን አይነት ያኔ ሲያወሩ ጊዜ እንኳን ራሳቸው አይቀፋቸውም እንዴ? እኔ ለራሱ ለማውራት ወላሂ አንዳንድ ነገራቶችን ይቀፈኛል። ምንም አይመስላቸውም። በቃ አስረግዝሻለሁ ምንም ማድረግ። ወንድሟ እንደዛ ሲል ጊዜ ወንድሟ አበደ። እንዴት ታስረግዛታለህ እህቴን? ወንድም መከታ ነው የሚባለው እውነት እኮ ነው። አበደ። እንዴት እኔን አሳብዳችሁ ያስቀምጣችሁኝ፣ እንዴት ነው እህቴን የምታስረግዙት? እንዴት እህቴስ ከገጠር አምጥታችሁ እንደዚህ ነገር ታደርጋላችሁ? ምንም የምታመጡት ነገር የለም። ምክንያቱም እናንተ ለእኛ ከጫማችን በታች አድርገን ስለምናያችሁ፣ እኛ ሞቴዎች ማን ሰው አይነካንም። ስለዚህ ቅመማ ቅመም የሚቀመው ሰውዬው ለደቂቃ ለሰከንድ አስመለጡት። ቢያስመልጡትን ደግሞ የሉል ጀግናዎችን ያገኙታል። ምክንያቱም በአሁኑ ሰዓት እንደምታውቁት ሉል በጣም ታሞ ቤት ውስጥ ነው ያለው። የእሱ መድኃኒት ፍለጋ ነው የወጡት ተነበረው። እናቱ ምንም ነገር አያደርግም። ቀጥታ ወደ ቤተ እምነቱ ወይ ጸበል ወስደዋለሁ ነው ያለችው። ግን ይሄ ጫካ ላይ ቅመማ ቅመም ይቀማል የተባለ ሰውዬው ብዙ ሚስጥሮችን ስለሚያውቅ መጀመሪያ እሱን ጠይቀው ብሎ ነው የሄዱ ተነበረው። ግን እነሱ ማን እንደጠቆማቸው እንዴት እንደሆነ ባልታወቀ ሁኔታ እንዲያመልጥ ነው የተደረገው። አያችሁ፣ ፍራቻ አለባቸው። እንዲያዙም አይፈልጉም። ግን የሚያጠፉት ጥፋት ደግሞ እያንዳንዱ ነገር ለይቶ ያውቃሉ። ስለዚህ ይሄ ማለት የፈለገ ሰው ቢኖር ይኑር፣ የፈለገ ሰው ቢሞት ይሞት ነው። እኛ የሚያገባን ነገር የለም። እኛ ብቻ ደስተኛ እንሆን፣ እኛ ብቻ በልተን እንኖር ነው። ስለዚህ ምንም የምታመጡት ነገር የለም ነው። የእነሱ ደም ደግሞ እኛ ያስፈልገናል አለ። ለምን? በቃ በሁሉም ነገራችን ላይ ስለሚጨመር ምንም ነገር የምናደርገ ምንም የእነሱ ደም ለእኛ ያገለግለናል። እኛ እነሱ እንደ እንስሳ ነው የምናያቸው። ሉል ትላላችሁ፣ ሉል ምንም አያመጣም። ሉል ካሁን በኋላ በቁጥጥራችን ስር ነው። ታሟል፣
ምንም አያደርግም። አንተም በሰከንዳት ውስጥ ምን እንደምትሆን አታውቅም። እኛ ስለማታውቅ ነው ብሎ ነው የተናገረው። ምን አይነት ድፍረት እንደሆነ እኔ ባላቅም ብቻ የሚናገሯቸው ነገራቶችን ከአቅማችሁ በላይ የሆን ነገር ለመስማት የሚከብድ ነገር ነው ማለት በቃ የራስ መተማመናቸው አደንቃቸዋለሁ። ግን የራስ መተማመን ማለት በዚህ ልክ በሰው ህይወት ላይ የተጫወታችሁ፣ ሰውን የደፋችሁ፣ ሰውን ኑሮ እንዳይኖር ያደረጋችሁ፣ ሰውን ያሰቃያችሁ ሳይሆን በቃ ድፍረታችሁ በስራችሁ ላይ ቢሆን በሰው ኑሮ ላይ ሳይሆን በራሳችሁ ኑሮ ላይ ድፍረት ቢኖራችሁ በዚህ ልክ ደፋር ሆናችሁ ብታወራ አሪፍ ነበር። አንዳንዴ ሀገራችን ላይ ህግ የለም ወይ መንግስት የለም ወይ የሚያስብል ነገር ነው ካፋቸው ውስጥ የሚያወጣው። በዚህ ልክ እንዴት ሲሰራ እንዴት ህግ አያውቅም? ህግን የሚያስጠቁር ነገር ነው የሚያደርጉት። እነዚህ ጀግኖች ባይኖሩ ኖሮ እነዚህ በየቦታ የተበደሉ ሰዎች የተሰቃዩ ሰዎች ማን ነው የሚደርስላቸው? ማን ነው የሚያወጣቸው ካሉበት ስቃይ? ምክንያቱም ምንም የሚታወቅ ነገር እነዚህ ሰዎች እንደፈለጉ ነው የሚያወሩት። የሆነ እንኳን በሚዲያ ነው የሚወራው። እቀረጻለሁ ቪዲዮ አለ፣ ድምፄ ይወጣል፣ የሆነ ነገር ልያዝ እችላለሁ፣ ነገ አደጋ ላይ እወጥቃለሁ የሚል አማርኛ በእነሱ ጋር አይሰራም። በቃ ደፋር ናቸው እነሱ፣ ጎበዝ ናቸው። ምንም ነገር ይሁን ምንም ይናገራሉ። ማን ይጠይቀናል እኮ አባባላቸው። ያኔ ማን ይጠይቀናል? ምን አገባቸው ነው። ማንም የሚጠይቀን ሰው የለም። የሚጠይቀን ሰው ስለሌለ እንደፈለግን መኖር እንችላለን ነው። ኦፍኮርስ በዚህ ባህሪያቸው በዚህ ጸባያቸው እንደፈለጉ መኖር ነው። ማን ይጠይቃቸዋል? ማንም የሚጠይቃቸው ሰው የለም። መብት ለእነሱ ነው። መብታቸው ተከብረዋል እኮ። መብታቸው ሰውን በማጥፋት እንደፈለጉ በመዝናናት እንደፈለጉ የሰውን ንብረት በመቅማት ሰውን እንደፈለጉ ቢደፉ አንዱ ሊኖር አንዱ ይደፋል። አንዱ እንደፈለገ ሊዝናና ለአንዱ ደም ይደፋል፣ ለአንዱ ደም ይፈሳል። እኔ ብቻ የዚህ ጉዳይ መጨረሻው ምን እንደሆነ ብቻ ባየው ኖሮ እንደዚህ ልዑልን ቀለበቱን ለምን አወለቀው ተብሎ በዚህ ልክ ልዑልን ራሱ እንዲስት የተደረገበት ጉዳይ ልዑልን ራሱ እንዳያቅ ካሜራው እንዲሰብር ሁለት አይነት እንደሚያወራ አንድ ትክክለኛ ሰው አንድ ሌላ ሰው አንድ ኖርማል ይሆናል አንድ ልዑልም እንደማይባል ነው የሚያወራቸው ነገራቶችን ህዝቡ በሙሉ ግራ ያጋባው እናቱም ቢሆኑ ጓደኞቹ። ስለዚህ የዚህ ነገር መጨረሻ ሁሌ ከባበድ ነገር ይሰራሉ። ግን የዚሁን በጣም ይከብዳል። ግዴታ ጭራሽ ቀለበት ለምን አላደረክም ተብሎ በዚህ ልክን ህመመን ያላቀው ማለት ምን ቢሆኑ ነው እነሱ የው ጥንቁልና እንደሚሰሩ እናውቃለን። ጭራሽ በሰው እንደምኖ ሁሉ ነገር የሚሰሩት ግን እኔ በቀለበቱ ምክንያት ሰው ሙተዋል፣ በቀለበቱ ምክንያት እንደዚህ ሆነዋል የሚባለው አማርኛ እኔ በጣም ነው የከበደኝ። በጣም ከምላችሁ በላይ ነው የከበደኝ። መጨረሻቸው ምን እንደሚሆን ብቻ አላቅም። ልዑል ያው አሁን ስራውን አይጀመረም፣ እንደታመመ ነው ያለው። መድኃኒቱም እስካሁን የተገኘ ነገር የለም። ያው እሱ እሰራለሁ ይለዋል፣ ግን አቅም ያነሰው ነው፣ በጣም አቅም አንሶታል ነው ያለው። እንግዲህ መጨረሻውን ፈጣሪ አፍያ አድርጎት ወደ ስራው እንዲመለስ ሁላችንም ዱዓም ጸሎት ማድረግ አለብን። እነዚህ ሰዎች ሆነ ብለው ልዑልን ለማጥፋት ነው የተነሱት። በቃ ለምን ሚዲያ ላይ ወጣ? ለምን ታወቀብን? ለምን ሚስጥራችን ወጣ? ለምንስ በየቦታው የተደበቁ መብታቸው ተደብቆ መብታቸው ተነፍጎ የኖሩ ሰዎች በእኛ ስር የኖሩ ሰዎች ለምን ዛሬ ህግ ቦት እንዲቀርቡ መብታቸው እንዲከበር ለምን ተደረገ ነው የእነሱ አማርኛ። አሁን ከልዑል ጋር የተያያዙት ይሄ ነው። ምን አግብቶት ነው እዚህ ውስጥ የገባው? ለምን እንዲገባ ቻለ? ማን ነው እሱ? ለምን ተደፋፈረ ነው? ማንም ሰው ተደፋፍሮ የማያውቀው ነገር እሱ እንዴት ሊደፋፈረን ቻለ? ምክንያቱም እነሱ ከምንም በላይ ናቸው። ፈጣሪ ምን እንዳለ ይረሱታል፣ ሞትም እንዳለ ይረሱታል። እኛ ብቻ እንደሰት፣ እኛ የሁሉም በላይ ነን፣ ከኛ ሁሉ ሌላ ሰው ደግሞ ከኛ በታች ነው ብሎ የሚያስቡ ሰዎች ናቸው። ያኔ አስተሳሰባቸው የወረደ አስተሳሰብ ነው እንጂ ማንኛውም ሰው ከማንም በላይም ከማንም በታች አይደለም። ከፈጣሪ በታች ሁላችንም እኩል ነን። ሰዎች የተባለ በሙሉ እኩል ነን። በእርግጥ ወይ በቁመት ብንበልጥ እንችላለን ወይ በሀብት ነው እንጂ ሰው ነው። በቃ ምንም ሰው በመሆኑ ብቻ መከበር፣ መወደድ፣ መብቱ መከበር አለበት። ግን እኛ ጋር ወፍ የለም። ሀብታም ከሆነ ድሃው መብት አይኖረውም፣ መብቱ ይነፈጋል። ሀብታም ከሆነ ደግሞ የእግሩ ጫማ ድረስ እንኳን ይከበርለታል። ይሄ አግባብ ያለው ነገር አይመስለኝም። እንግዲህ መጨረሻው ምን እንደሚሆን የት እንደሚደርሱ ማን እንደሚያሸንፍ ህግ ለማን እንደሚወግን
ማን ታስሮ ማን በሰላም እንደሚኖር እናያለን። መጀመሪያ ግን ሉልን አላህ አፍያ ያርግልን እላቸዋለሁ። ውድ ቤተሰቦች እወዳቸዋለሁ። ላይክ፣ ሰብስክራይብ አድርጉ። በሌላ ቪዲዮ እንገናኝ። ባይ ባይ።